የሴት ልጅ ትልቁ ስራዋ ቤት ውስጥ ሆና ትውልድ መቅረጽ ነው። ህፃናትን ልጆችን ማነጽ ነው። የነገ ወንዶችን ማብቃት ነው። ቤትን ማስዋብ ነው። ለባሏ፣ ለልጆቿ፣ ለአባቷ፣ ለወንድሞቿ ቤትን ምቹ ማድረግ። የማህበረሰብ የመጀመሪያ መሰረቱ ቤት ነው። የቤት መሰረቱ ደግሞ ሴት ናት። ሴት የሌለችበት ቤት ቤት አይሆንም። ሴት ከቤት ውስጥ ሆና ቤትን ማገልገል፣ ከቤት ውስጥ ሆና ወንዶችን ጀግኖችን ማፍራት ስትተው ከቤት ስትወጣ ነገሩ ይገለበጣል፣ ይበላሻል። ውጭ ወጣ እሷ የወንዶችን ስራ እየሰራች ቤት ልጆቿ ይበላሻል። አሻንጉሊት ያሳድጋቸዋል። ባዳ ሰራተኛ ያሳድጋቸዋል። አቅላቸው አእምሯቸው ይበላሻል። በየጊዜው ፍርድ ቤት ህፃን ተደፈረ፣ ህፃን ጠፋ፣ ተወሰደ፣ ህፃን ታመመ ወዘተ ይባላል። የእናት እጅ ስለራቀው ነው። የእናት ጉያ ስለራቃቸው ነው። እናትም አባትም ጠዋት ልጆችን ጥለው ይወጣሉ። ልጆች የሚያድጉት በሰራተኛ እጅ ነው። በአሻንጉሊት ፊት ነው የሚውሉት። በአንድ በኩል የኡማውን ጉዳይ ለመስራት ተብሎ ወደ ውጪ ተወጥቶ ቀዳዳ ለመሸፈን እየተሞከረ ማንም ሊሸፍነው የማይችል ቀዳዳ ቤት ውስጥ እየተፈጠረ ነው። ሴት ልጅ ከቤት መውጣቷ በተለይ ከወንድ ጋር መቀላቀሏ ዲኗንም ተፈጥሯንም የሚቃረን ጉዳይ ነው። ጠቃሚ ውጤታማው የሴት ስራ ቤት ውስጥ ሆና የምትሰራው ነው። ይሄን ሸሪዓው ብቻ አይደለም ያለው። ዛሬ የገባቸው ምዕራባውያን የአሜሪካን ሀገር የፓርላማ አባላት ሁሉ ሳይቀሩ ሴት ይበልጥ ማህበረሰቧን ሀገሯን የምትረዳው የምታግዘው ቤት ውስጥ ሆና ስራዋን ስትሰራ ነው ከማለት ደርሰዋል። ትናንት ትውጣ እንዳላሉት መውጣቱ ያስከተለው መዘዝ ስላዩት ቤት ውስጥ ሁለት ወንድ ያለ እስኪመስል ድረስ ልጆች ወላጅ አልባ እስኪመስሉ ድረስ ነገሮች ተበላሽተውባቸው ሴት ቤት ትቀመጥ ቤት ትሆን የተባለው ሚናዋን ለማቅለል አይደለም። የቤቱ ስራ ከውጩ ስራ የበለጠ ከባድ ነው። የቤቱ ስራ ከውጩ የበለጠ ጠቃሚ ነው። ልጆችን ቀጥ አድርጋ የምታሳድገው የምትኮተኩተው የምታንጸው ኻሊድን ዑመርን Homes R Us has been የበለጠ ጠቃሚ ነው። ልጆችን ቀጥ አድርጋ የምታሳድገው የምትኮተኩተው የምታንጸው ኻሊድን ዑመርን የምታፈራው ከቤት ውስጥ ነው። እሷ ውጭ ከሆነች ከፍ ያሉ ዑመሮች ሊሰሩት የሚችለውን ስራ ከሰራች ሌላ ተተኪ ዑመር አይኖርም። የተበላሸ ዑመር ነው የሚኖር። የተበላሸ ኻሊድ ነው የሚኖር። ስመ ዑመር ስመ ኻሊድ ነው የሚሆን። ቤቱ ባዶ ይሆናል። መውጣት ካለባት ጠባብ ሁኔታዎች ላይ ልትወጣ ትችላለች። ለግሏ ጉዳይ የሚያስተካክልላት ሰው የሌለም ጉዳይ ለማስተካከል ትወጣለች። ለኡማውም ጉዳይ ሴት ትውጣ ከተባለ ሙሉ በሙሉ የሴቶች ቢሮ ለብቻው ሆኖ ሴት ብቻ የሚመላለስበት ወንድና ሴት ማይቀላቀልበት ማይገናኝበት ቢሮ መፍጠር ካስፈለገ ተፈጥሮ ተተካክተው እንዲሰሩ 1 ሰዓት 2 ሰዓት ብቻ ከቤታቸው ወጥተው ሁለቱንም ማስኬድ የሚችሉበት ጉዳይ ካለ መልካም። ካልሆነ በመሰረቱ ደጋግ ቀደምቶች እንዳደረጉት የወንዱንም የሴቱንም ጉዳይ ወንዶች ማስኬድ ይችላሉ። የሴቶች ጉዳይ ሲኖር ወንድ አይኑን ሰበር አድርጎ አደቡን ጠብቆ ማስተናገድ ይችላል። አልፎ አልፎ ሴቶች ሊመጡ የሴቶች ጉዳይ ሊኖር ይችላል። የሴቶች ንቅናቄ ለብቻው መዋቀር አለበት ከተባለም የሴቶች ክፍል ለብቻው ሆኖ ብዙ ከቤት መውጣትን በማያስከትል መልኩ አዳራሽም ይሁን የትም ወንድና ሴት ሳይገናኝ ኃላፊነት የሚሰጣት ሴት ሙሉ በሙሉ ውጪ ወጣ እንዳትውል ተባብረው ተተካክተው የሚሰሩት ቤታቸውንም የቢሮ ስራ የሚያስኬዱበት ሁኔታ ሊፈጠር ይገባል። ይሄ ግዴታ ነው ከተባለ አማራጭ የለም ከተባለ ነገር ግን አማራጩ ኸይሩ ሁሉ ያለው ደጋግ ቀደምቶችን በመከተል እነሱን በመምሰል ነው። ሴት ልጅ ከቤት መውጣቷ ወንበር ላይ መቀመጧ አዳራሽ ላይ መገኘቷ ከወንዱ ፊት ቁጭ ብላ መነጋገሯ ጉዳይ ለማስፈጸም እዚህ ማለቷ ለሷ ክብር ሳይሆን ተቃራኒ ነው ነገሩ። አላህ ዘንድም ያስጠይቃል። በትክክል የወጣችው ለዲኑ ተጨንቃ ነው ወይስ ውጪ ስለተባለች መውጣት ስላለባት ነው? አላህ ዘንድ ያስጠይቃል። አብዛኞቹ ዘንድ ስሜት ሆኗል፣ ፍላጎት ሆኗል፣ ዘመናዊነት ሆኗል፣ ስልጣኔ ሆኗል። ከቤት መውጣቱ የወንዶችንም ስራ እኛ እንሰራለን መባባል ሆኗል። ከወንድ እኩል ለመሆን ምዕራባውያን የገቡበት ገደል ሁሉ ለመግባት ከወንድ ጋር ለመመሳሰል በርካታ ሊቃውንት ሴት በሆነ ባልሆነው ከቤት መውጣቷ ከወንድ ጋር መመሳሰል ነው። ወንድ ነው መውጣት፣ መንቀሳቀስ፣ ማረስ፣ መዝራት፣ መነገድ ያለበት። ለዛ ነው ወንድ ሱሪህን አሳጥር የተባለው፣ ሴት ቤት ነው መቀመጥ ያለባት። ለዛ ነው ልብስሽን አርዝም የተባለችው። ተፈጥሮንም ሸሪዓንም ከሚቀየር ነገር ልንመለስ፣ ቁርአን ሐዲስን ልንከተል፣ ደጋግ ቀደምቶችን ልንመስል፣ ዲኑን አላህ ባዘዘን አላህ በሚወደው ሰሐቦች ሰርተው ባሳዩት መልኩ ለመርዳት ጥረት ልናደርግ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا رخاء سخاء وسائا